የመንግስት የጸጥታ ኃይሎች ከግድያ ውጪ ሌሎች ወንጀሎችን ቢፈጽሙ እንዳይጠየቁ የሚደነግግ አዋጅ መጽደቁ ጋር ተያይዞ የመብት ተሟጋች ድርጅቶችና ኢትዮጵያውያን ተቃውሟቸውን እያሰሙ ነው። ድብደባና ማሰቃየት ህጋዊ ከለላ ተሰጥቷቸዋል እያሉም ነው። ወንጀል መፈጸምን ተጠያቂ የማያደርገው የህግ መንግስት ተቃዋሚዎችን፣ ጋዜጠኞችን፣ የመብት ተሟጋች ድርጅቶችን፣ ማህበራዊ አንቂዎችንና ባለሀብቶችን ለማሸማቀቅና ዲሞክራሲና የመብት ትግሎችን ለማኮላሸት የተቀመጠ በህግ ሽፋን ወንጀል መፈጸም የሚያበረታታ ነው ሲሉ ትችት ሰንዝረዋል። ከነዛ መካከል የኢትዮጵያ ሰብአዊ ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ይገኛሉ። አቶ ያሬድ ኃይለማርያም ስለ ጊዜው አመሰግናለሁ። ትላንት በተወካዮች ምክር ቤት የጸደቀውን አዲሱን ህግ ተከታትለውታል ብዬ አስባለሁ። እንዴት ተረዱት? በዚህ አዋጅ መሰረት በሽፋን ስር የሚደረግ ምርመራ ወይም በቁጥጥር ስር የሚደረግ ማስተላለፍን እንዲያስፈጽም የተመደበ ሰው በግዴታው ላይ እያለ ከአቅሙ በላይ በሆነ ምክንያት ከፍቃዱ ውጪ ከግድያ ወንጀል በስተቀር ለሚፈጽመው ወንጀል ድርጊት የወንጀል ክስ አይቀርብበትም ነው የሚለው። ድብደባና ማሰቃየት፣ ሌሎች ወንጀሎችን መርማሪዎቹ የመንግስት የጸጥታ ኃይሎች ቢፈጽሙ ከግድያ ውጭ ችግር የለውም እየተባለ ነው። በጣም አስደንጋጭ አስፈሪ እንደሆነ ብዙ ሰዎች እየገለጹ ነው። አቶ ያሬድ እንዴት ተረዱት ይህንን አዋጅ? አመሰግናለሁ ወንድም አገኝ። አዎ የአዋጁን በማሻሻያ መልክ የቀረበውን አንቀጽ የተጨመረውን ንዑስ አንቀጽ በደንብ አይቼዋለሁ። በጣም አንተ እንዳልከው አስደንጋጭም አሳሳቢም ነው። በእርግጥ በሽፋን ስር የሚደረግ ወይም አንደር ከቨር ኢንቨስቲጌሽን በኢትዮጵያ ብቻ ሳይሆን በመላው ዓለም በወንጀል ምርመራ ሂደት ውስጥ አንድ የምርመራ አይነት ነው። እንደ ወንጀሎቹ ባህሪ በተለየ ሁኔታ በአንደር ከቨር ወይም በሽፋን ስር ምርመራ ይካሄዳል። ግን በጣም በጣም ጥብቅ የሆነ የቁጥጥር መመሪያ ወጥቶለት ይሄን አይነት የወንጀል ምርመራ የሚያደርጉት ሰዎች ከሌሎች የወንጀል ምርመራ አድራጊዎች የተለየ ስልጠና ሁሉ ተሰጥቷቸው ጥብቅ የሆነ የስነ ምግባር ቁጥጥር የሚደረግበት፣ ጥብቅ የሆነ ክትትል የሚደረግበት መርሆች አሉት። ለምሳሌ እንደዚህ ያለ ምርመራ ላይ የሚሰማሩ ሰዎች እያንዳንዱ እንቅስቃሴያቸው ሪከርድ መደረግ አለበት ይላል። ምክንያቱም ጥፋት እንዳያጠፉ ቁጥጥር ሁሉ ለማድረግ። ሁለተኛ የኤቲካል ኮንሲደሬሽን የስነ ምግባር ሁኔታዎችን በጥብቅ ነው እነዚህ አይነት መርማሪዎች ላይ ተፈጻሚ የሚደረገው። ሶስተኛው እና በጣም ደግሞ ከባድ ግምት የሚሰጠው የሚኒማይዚንግ ኢሊጋል አክቲቪቲስ ወይም እነዚህ አይነት እንዲህ አይነት ምርመራ አንደርከቨር የሚሰሩ ሰዎች በተቻለ መጠን የወንጀል መሰል ወይም ህገወጥ ከሆኑ እንቅስቃሴዎች እና ስራዎች ራሳቸውን በጣም የሚቆጥቡበት የሚገድቡበት ጋይድ ላይን ራሱን የቻለ መመሪያ ወጥቶ ኮሚቴ ተዋቅሮ በጥብቅ ክትትል ነው የሚደረገው። ልክ ይህን ህግ ካየው በኋላ የኤፍቢአይን የአሜሪካውን የምርመራ ተቋም ጨምሮ የሌሎችንም ሀገሮች ጋይድ ላይን እያየው ነበር እና ብዙ ጊዜ ምርመራው ራሱ እንዲካሄድ የተለየ ኦቶራይዜሽን ይጠይቃል፣ የተለየ ፍቃድ ይጠይቃል። ዝም ብሎ አንድ መርማሪ ተነስቶ ያንን ምርመራ ማካሄድ አይችልም። ለዚህ የተዘጋጀ አንድ ኮሚቴ የኦቶራይዝ ማድረግ አለበት። ይሄ ምርመራ ይካሄድ፣ በዚህ ጊዜ ማለቅ አለበት፣ እነዚህ ሪፖርቶች በዚህ ጊዜ ይቅረቡልኝ ማለት አለበት። ይሄ ሁሉ ጥንቃቄ ግን ያስፈለገው ለምንድን ነው? መርማሪዎች በስራው ባህሪ ምክንያት የዜጎችን መብት፣ ሰብአዊ ክብር አደጋ ላይ ከሚጥሉ የወንጀል እንቅስቃሴዎች እንዲታቀቡ ለማድረግ ነው። ለምሳሌ እስረኞችን፣ ተጠርጣሪዎችን አስሮ መረጃ ለማግኘት የማሰቃየት ወይም የቶርቸር አስሮ የመግረፍ የማሰቃየት፣ ሙስና ውስጥ ሊገቡ ይችላሉ፣ ሌሎች ጥፋቶችንም ሊፈጽሙ ይችላሉ። ስለዚህ ከዚህ እንዲታቀቡ ነው እና የሚያሳዝነው ይሄ አንቀጽ ከግድያ መለስ ያለውን ማንኛውንም ወንጀል
ቢፈጽሙ እንዳይጠየቁ የሚያደርግ ሚኒማይዚንግ ሳይሆን ማክሲማይዚንግ ኢሌጋል አክቲቪቲስ አይነት አፕሮች የወንጀል አድራጎቶችን የሚጨምር ከግድያ በፊት ውጭ ያሉ በወንጀለኛ መቅጫ ሕጉ የሚያስቀጡ በጣም ለሀገሪቷም ከባድ አደጋ ይዞ ነው የሚመጣው። ለምሳሌ ይህን ምርመራ የሚያደርግ ሰው ትሪዝን ቢፈጽም በሀገር ላይ የክዳት ወንጀል ቢፈጽም አትከሰውም። ምክንያቱም ይሄ ህግ ሽፋን ይሰጠዋል። ከዜጎች መብት አንጻር ብቻ ሳይሆን ከሀገር ሉዓላዊነትም አንጻር በጣም አደገኛ መዘዝ ይዞ የሚመጣ ነው እና እኔ በቅጡ የታሰበበትም በሌሎች ሀገር ያለው ተመክሮ ምንድን ነው የሚመስለው የሚለውንም ህጉን ያጸደቁትም ህጉን ያረቀቁትም አካላት ተጨንቀው ያዩት አልመሰለኝም። ወይም ደግሞ ውጤቱ ተፈልጓል ማለት ነው። መርማሪዎች አሁን በተግባር ኢትዮጵያ ውስጥ እንደሚደረገው የፈለጉትን ሰው አስረው አፍነው ገርፈው ለቀናት ፍርድ ቤት ሁሉ ሳያቀርቡ ቶርቸር ኢትዮጵያ ውስጥ አልቀረም። በአሰቃቂ ሁኔታ እየተፈጸመ ነው እና ያን ድርጊት በሚያደርግ አካል ላይ እንደገና እንዲህ አይነት የህግ ሽፋን የህግ ድጋፍ መስጠት በወንጀል አድራጎት ወይም ህገወጥ በሆነ መንገድ ምርመራ ለሚያደርጉ መርማሪዎች፣ ፖሊሶች፣ ደህንነቶች የእውቅና ሰርተፍኬት እንደመስጠት ነው። ግፉበት፣ ቀጥሉ እንደማለት ነው እና በዚህ አያያዙ ግድያ ቢፈጽሙ ራሱ ማን ነው ተከታትሎ የሚጠይቃቸው የሚለው ያሰጋል። በየምርመራ ጣቢያው ሰዎች እየተገረፉ እየሞቱ ቤተሰቦች ተጠርተውና የሞተ አስከሬናችሁን ውሰዱ የሚባሉበት በቅርብ ጊዜ ሁሉ የወጡ ኬዞች ታስታውሳለህ ወንድማገኝ። ስለዚህ ይሄ በእንቅርት ላይ ጆሮ ደግፍ አይነት ነገር ነው ይህ አንቀጽ ይዞ የመጣው ጣጣ። በጣም ጥሩ ያሬድ፣ የመጨረሻ ጥያቄ ላድርገው። ምናልባት እነሱ የሚመጻደቁበት ህገ መንግስት የህጎች ሁሉ የበላይ ህግ ነው ይላሉ እና በዛ ውስጥ ከአንቀጽ 10 እስከ 21 ይመስለኛል ግሩም አንቀጾች አሉ። የሰው ልጆችን ሰብአዊና ዲሞክራሲያዊ መብቶች በሚል በቁጥጥር ስር የዋሉ ዜጎች ያላቸውን መብት እዛ ላይ ተቀምጠዋል እና አሁን ግን ምናልባት ተቃዋሚዎችን በተለይ ከፋኖ የህልውና ትግል አንጻር፣ በኦሮሚያ ትግል ደግሞ ኦላ በሚያደርገው ትግል አንጻር የነዛ ደጋፊዎችን የነዛን አባላትን ለማንገላተት ለማሰቃየት፣ በውጭ ያሉ ደግሞ ደጋፊዎች ሰላማዊ ሰልፍ ማድረግ ተቃውሞ የሚያሰሙትን ይህንን የሽብር ክንስ እያንጠለጠሉ ለማስፈራራትም ጭምር ነው የሚሉ ወገኖች አሉና አጠቃላይ ከሰብአዊ መብት አንጻር ራሳቸው ያወጡትን ህግም ጭምር የሚጻረር ነው የሚሉ ወገኖች አሉና እንደው በሰውነት ከሞራልም ከሰብአዊነትም ከአኗኗራችንም አንጻር በዚህ ደረጃ ከግድያ ውጭ ያለውን በአንደር ከቨር በሚባለው የምርመራ ስልት መጠቀም ይችላል የሚባለው የት ድረስ ያስኬዳቸዋል? እንደው ከሰብአዊ መብት ተቆርቋሪነት አንጻር እርስ በርሱ የሚጋጭ ራሳቸው ካወጡት ህገ መንግስት ጋር የሚጋጭ አይደለም ወይ? በውጭ ያለውን ኢትዮጵያዊ ዲያስፖራ እሱንስ አፍ ለማዘጋት ለማስፈራራት አይመስልም ወይ? ምናልባት ነገን ያዩ አይመስለኝም። ለጊዜው ተቃውሞን ለማስቆም ለማስተንፈስ ምናልባት እንደ ማስጠንቀቂያ የመጣ ነገር ነው ብለው የሚያስቡ ሰዎች አሉ። በዚህ ላይ ምልከታ ምንድን ነው? እሱ አንድ ነገር ሊሆን ይችላል። ግን በጥቅሉ በቃ ሀገር ውስጥም ያለ ሰው ደግሞ ይሄ አዋጅ በሽብር ብቻ ሳይሆን በማይገባ መንገድ በህገወጥ መንገድ የማይገባውን ንብረት ለራሱ ያደረገ ማለት ሙስና ማለት ነው። በዚህ አይነት ነጋዴዎችንም በተለያየ ምክንያት ወይ ገንዘብም የሚፈልጉ አሁን እኮ ይሄ የምርመራ መንገድ ሙስናን ሁሉ ያበረታታል። መርማሪዎች በተለያየ መንገድ በሚሊዮን ብር እየተቀበሉ የሙስናን ጉዳይ ሊያድበሰብሱ ይችላሉ። የተለያየ ነገር ሊፈጽሙ ይችላሉ። እዛው አንቀጹ ላይ ትንሽ ቬግ የሆኑ ነገሮች አሉ። ከአቅም በላይ በሆነ ሁኔታ ምን ማለት ነው? ከአቅም በላይ ተገዶ የሚላል መገደድ ምን ማለት ነው? እነዚህ ሁሉ ግራ የሚያገቡ ነገሮች ናቸው እና ግን በጾታ ላይ የሚፈጸሙ መርማሪዎች እኮ የታሰሩ ሴት ተጠርጣሪዎች እስር ቤቶች ውስጥ በተለያዩ የሀገሪቷ ክፍል የመደፈር አደጋ ገጥሟቸው ያውቃል። እነዛን ሁሉ መጥፎ ጥፋቶች በር የሚከፍት የሚያበረታታ ነው። ግን አንተም
እንዳልከው ደግሞ በመንግስት ላይ የሰላ ትችት የሚሰነዝሩ የሚቃወሙ የተለያዩ አካላት በሽብር ሊከሰሱ ይችላሉ። ከዛ በኋላ እስር ቤት ውስጥ ሆነው በሚፈጸምባቸው በደል ሁሉ መርማሪዎችን ከሰው ፍትህ እንዳያገኙ ያደርጋል። በእርግጥ አሁን እያገኙ ነው ወይ ብትለኝ በብዙ ሁኔታዎች የታሰሩ ሰዎች እስር ቤት ሰዎች ይገደላሉ። ቶርቸር የተፈጸመባቸው ሰዎች አሉ። ፍትህ ሲያገኙ አናይም እና አደገኛ አዝማሚያ ነው። በቅርቡ አንድ ጥሩ ኬዝ የሶሻል ሚዲያ እንትን ላይ የለጠፍኩት የገለቴ ባለቤት እሷ ይሄንን የደረሰባትን በደል ከተናገረች በኋላ ባልታወቁ ሰዎች በደህንነቶች ተይዞ ታፍኖ ለተወሰነ ቀናት የማያውቀው ቦታ ታስሮ አይኑ ተጨፍኖ ድብደባ ተፈጽሞበታል። ይህ እንግዲህ በእሱና በእሷ መካከል የተፈጠረው ነገር ፒውርሊ የፍትሐ ብሔር ጉዳይ ነው። የወንጀልን ባህሪ ካለው እሷ መክሰስ ትችላለች። ነገር ግን በሚዲያ ያለውን ነገር ብቻ ሰምተው እሱን ለምርመራ ብለው ወስደው አሰቃይተው ደብድበው ንብረቱን ነጥቀው ያልታወቀ ቦታ አስረው ጥለውታል። ልክ እንደዚህ መዓት በሺ የሚቆጠሩ ሰዎችን ጉዳይ ማንሳት እንችላለን እና ለእነዚህ አይነት ህገወጥ ስራ ለሚሰሩ ሰዎች የእውቅና ሰርተፍኬት የሰጠ አዋጅ ነው ባጭሩ እና ከሰብአዊ መብትም ጋር ይጋጫል። በዓለም አቀፍ ደረጃ ኢትዮጵያ ከፈረመቻቸው ስምምነቶች ጋር ይጋጫል። የአንደርከቨር ምርመራ በጥንቃቄ የሚካሄድበትን መርህና ባህሪም የሚጣረስ አደገኛ አንቀጽ ነው። ወንድማኔ በጣም አመሰግናለሁ። አቶ ያሬድ ኃይለማርያም የኢትዮጵያ የሰብአዊ መብቶች ተሟጋቾች ማዕከል ዳይሬክተር ለሰጡኝ ማብራሪያ በሚስ ተመልካች ስም ከልብ አመሰግናለሁ።